ምንም ማለት አልችልም። አርሰናሎች እንኳን ደስ አላችሁ። ኔቶ እና የመሳሰሉ ተጫዋቾች ግን ነገ እንዳላያችሁ፣ ካሁን በኋላ እንዳላያችሁ። ቆይ ማን የፈቀደልን እኛ 2-1 ዝም ብለን እንድናሸንፍ? ቼልሲ በቀይ ኧረ አቢዩዝ አታርጉ እናንተ እንዴ! ቀስ ብላችሁ ተጫወቱ። የምሬን ነው የምላችሁ። 19 ቲም ብትቋጥሩ ምንም አታመጡም። ቼልሲ የካራባኦ ካፕ ልትበቀለን? ኧረ በእናትህ በቃ ኧረ እንዴ! ምክንያት ፈልግልኝ። ተጸዳዳውብህ አስቀሰምኩ። ኩኩሬላ ስላልገባ ነው። ኩኩሬላ ስለሌለ ነው። ኢስታባው ስለሌለ ነው እንጂ ታሸንፊ ነበር። እንዴት ሰው 11 ጨዋታ ሙሉ ምክንያት ይፈልጋል? ወርሰከደስ ማንም አቆመን። ገባሽ አይደለ? አጠቋሙ አዲሱ ማህበራችንን ሰጥቷል አይደል? እንደውም ሶስተኛው ዓለም ጦርነት ይነሳ። በቃ እንግሊዝም አለችበት በቃ። ኧረ ወያላ ቼላው ቆይ ምንድነው? በእናትህ ስነ ዜጋ ስነ ምግባር አልተማራችሁም እንዴ? ተቆንጣችሁ አላደጋችሁም እንዴ? ምንድነው? ኔቶ አፈር ያስበላ ወያላ መቀለጃ አደረከኝ። ምንም አታመጣም ወያላ። ምትበላ መስሏል። ራያ ማለት ነው። ራያ በኢየሱስ በቃ በጣም ጀግና በረኛ ነው። አርሰናል ግን ማለት ነው አርሰናል ሊጉ ላይ የማይረባ ቲም ቢኖር አርሰናል ገብርኤል የማይረባ በቃ እንደዚህ ነው። እንኳስ ነው የምታዩት፣ ከሳምንት እንኳስ ነው የምታዩት። በጣም ነው ያስጠላው። በጣም ያስጠላ ኳስ ነው። አድርገን ነው የምንበላው ዋንጫውን። ሰፍ እንዳልክ ማለት ነው። ሊበሉት ነው ሊበሉ ነው እያልክ ሰፍ እንዳልክ ሰፍ ቢስሚላ ሰፍ ነው የምናረጋቸው። መቅዘለክ ካንዲ ነው ስሜቱን አወቅኩት። ቼላው እንደለመደው ወስጄ ለጠፍኩት። በቀይ ነው የወጣብኝ ሲል እንዳልሰማው፣ ካልሰማ ንገረው ከሰማ ድገመው። ለንደን ሁሌም ቀይ ናት ቢመርም ዋጠው። እናንተ እንዲህ ነው ግን ፖፖን እያሰቡ መጫወት ደስ የሚለው። እንዴ ስሜቱ እንዲህ ነው እንዴ? እኔ እኮ ያን ሁሉ አመት ደርሶ መልስ ጧ ሳረግ እኮ ማለት ነው ትዝ ብሎኝ የማያውቅ ለካ ይቻላል ለካ። ማሪ እኔ ለአንተ ክለብ ማለት ነው እኔ ለቼላው ማለት ነው አጥቂ ክንፍ ምናምን አልጠቀምም። በተከላካይ ጽድት ተባለ በተከላካይ ኦንጎል ለአንተ ሰጥቼ እኔ በተከላካይ። ደጋፊዎች የምስጋናና የይቅርታ ቪዲዮ እየጠበቅን ነው። አዎ ስለቋጠራችሁብን የይቅርታ ቪዲዮ ነጥብ ስላስጣልላችሁ ደግሞ የምስጋና ቪዲዮ በ24 ሰዓት ውስጥ ቢሆን ደስ ይለናል። ከቻላችሁ በ12 ሰዓት ውስጥ ካልሆነ ደግሞ በ24 ሰዓት ውስጥ። ዘንድሮማ በላ ነው። እሺ የቅዘኑ ነገር እንዴት ሆነሽ? ረሳሽ? ቼላው ምንድነው? ቅዝናለና የካርሽ ቢያንስ እንኳን አትሸኑ።
የቆመ ኳስና አርሰናል ባልና ሚስት ሆኗል። የአራዳ ልጆች ዋትኤቨር ዘዌዘር የሚለውን ዋትኤቨር 3 ነጥቡን አምጣ ሆኗል። ዛሬ አራዳ ልጆች በየትኛው መንገድ ወደፊት እንጂ ወደ ኋላ ትቷል። አርሰናል የአራዳ ልጅ ነገሮች እየመረሩ ሄዷል። አሁን 5 ነጥቡን አስጠብቋል ማለት ነው። ከዚህ በፊት ሊቨርፑል ፕሪሚየር ሊጉን ሲበላ አሊሰን ቤከር ነበረው። ማንቸስተር ሲቲ ሲበላ ኤደርሰን ነበረው። አሁን አርሰናል ዴቪድ ራያ ያለው ምን አይነት ግብ ጠባቂ ነው? ያራዳ ልጆች ዛሬ ብቻውን 17 የነበረ ግብ ጠባቂ ነው። ሜዳ ውስጥ እንደ ልቡ ከየት የሚምጣ ኳሱ ለማውጣት የማይቸገር ስልብ ነው። ዴቪድ ዳያ ትዝ ያለው ሰው ኮሜንት ላይ የምፈልጋችሁ ዴቪድ ዳያ ነው። ዛሬ ሲያስታውሰን የነበረው ራያ ማለት ነው። አያወጡ የሚባሉ ኳሶችን ነው ሲያወጣ የነበረው ነበርና አርሰናሎች ለዋንጫ እያደረጉ ያሉት ግስጋሴ ያስቀጥለዋል ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ አዳዲስ ሰዎች ፎሎ ማድረግ ተቀላቀሉ። በደም ሼር ኮፕሊንክ ይደረግ። ይመቻችሁ። አርሰናል ቼልሲን 2-1 በሆነ ውጤት አሸንፈዋል። ቋጠሮ ይሰራ ይመቸን። ቼልሲ ከዚህ በኋላ ከቶፕ ፎር ገለል በይል ምንድነው? ቆይ ለንደን ደርቢ የሚባለው ነገር እኔ እንጃ ግራ ገባኝ። አርሰናል ሁሉንም ቶተናምን የለንደን ክለቦችን ይቀጠቅጣቸዋል። አረ በስመ አብ ሴት ፒስ ኦሌ አለ አርሰናል። በጣም ነው የሚያስገርመው። ከመሬን ነው የምላችሁ እየቀለድንበት ኮርና ኤፍሲ እየተባለ በኮርና የሚበላ ዋንጫ ለመጀመሪያ ጊዜ አርሰናል ላይ ያሳየን ነው። በታምኑም ባታምኑም ከመሬን ነው የምላችሁ። እንግዲህ ዋንጫውን ከሩቅ ሆኖ አርሰናል እየተመለከተ ለነገሩ አሁን ከቅርብ ነው 9 ጨዋታ ብቻ ነው የቀረው ማለት ነው። አረ በስመ አብ ለማንኛውም ኮንግራ ብለናል። ቼልሲ ግን ምንድነው ቀይ ካርድ እናንተ ሁሌ ካልተሰጣችሁ ችግራችሁ ምንድነው? ከቀይ ካርድ ጋር እኔ እኮ ግራ ነው የሚገባኝ በእውነት ቼልሲ ቀይ ካርድ በየጨዋታው አረ በስመ አብ ሪከርዱ ሰበራችሁት እኮ። ለማንኛውም እጅግ በጣም ደስ የሚል ጨዋታ ነበር። ሁለቱም ማለት ነው ክለቦች ደስ የሚል ጨዋታ ነበር የተመለከትነው። ለማንኛውም ግን አርሰናል ምንም ማድረግ አይቻልም፣ አሸንፎ ወጥቷል። ሴት ፒስ ኦሌ የሚኬል አርቴታው ሰራዊት አርሰናል በለንደን ደርቢ ቼልሲን 2-1 በማሸነፍ ዘንድሮ በፕሪሚየር ሊጉ ዋንጫ ግስጋሴ ላይ ያለውን ጠንካራ ጉዞ እያስመለከተን ይገኛል። በዚህም ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት በ5 ነጥብ በማስፋት 64 ነጥቦችን በመያዝ አንደኛ ደረጃነቱን አጠናክሮ መጓዝ ችሏል። በለንደን ደርቢ መድፈኞቹ ኤሚሬትስ ላይ ቼልሲን አስተናግደው እንግዲህ 3ቱም ጎሎች የተቆጠሩት ከሴት ፒስ ነበረ ማለት ነው። በቅድሚያ መድፈኞቹ አርሰናሎች በሳሊባ አማካኝነት 21ኛው ደቂቃ ላይ ጎል አስቆጥሮ 1-0 ቀዳሚ መሆን ችሎ ነበረ። ከዛ በኋላ ቼልሲዎች ፔሮ ኢንካፔ 47ኛው ደቂቃ ላይ የመጀመሪያው አጋማሽ ሊጠናቀቅ የመጨረሻ ደቂቃዎች ላይ እንግዲህ በራሱ መረብ ላይ ባስቆጠረው ጎል አማካኝነት ከሌላ የሴት ፒስ ኳስ ጨዋታውን አቻ ማድረግ ችሎ ነበር። ምንም አይነት ኦን ታርጌት ሳይሞክሩ ነው ቼልሲዎች ጎል ማስቆጠር ችሎ የነበረው በመጀመሪያው አጋማሽ ማለት ነው። በሙከራ ነገር አርሰናል የተሻለ ነበር ፈርስት ሃፍ። ነገር ግን ሁለተኛው አጋማሽ እንደተጀመረ የተሻለው ቡድን ቼልሲ ነበረ። በተለይ ደግሞ የመጀመሪያ ደቂቃዎች ላይ በጣም ጫና ፈጥሮ ነበር ሲጫወት የነበረው። ነገር ግን በሌላ የማዕዘን ምት መድፈኞቹ አርሰናሎች በዩሊያን ቲምበር አማካኝነት ሌላ ጎል አስቆጥረው 66ኛው ደቂቃ ላይ 2-1 ቀዳሚ መሆን ቻሉ። ከዛ በኋላ ቼልሲዎች በድጋሚ ጫና ፈጥሮ ለመጫወት ሞክረው ነበረ። ነገር ግን ካርድ ያለበት እንግዲህ ማርቲኔሊ ላይ የካውንተር አታክ እንቅስቃሴን አስቆማለሁ ብሎ ጥፋት የሰራው ፔድሮ ኔቶ 70ኛው ደቂቃ ላይ በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ ተሰናብቶ የቼልሲን ህልም አጨልሟል ማለት ነው። ጨዋታውን በዛው ውጤት 2-1 ተጠናቋል ማለት ነው። የመጨረሻ ደቂቃዎች ላይም ቼልሲ ጫና ፈጥሮ ነበረ። ነገር ግን መድፈኞቹ አርሰናሎች ውጤታቸውን አስጠብቀው መውጣት ችለዋል ማለት ነው። ከቼልሲ ጋር ያላቸውንም ጠንካራ ግስጋሴና ጠንካራ ሪከርድ እንዳስቀጠሉ እየተመለከትን እንገኛለን ማለት ነው። የሊያም ሮሰኒየሩ ቼልሲ አሁን ላይ በፕሪሚየር ሊጉ እዛው ባለበት 45 ነጥብ 6ኛ ደረጃ ላይ ተቀምጧል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን